መርየም ለምንድን ነው ማትመጪው? ችግርሽ እንዲፈታ አትፈልጊም? ኢቃማውን ያሰራልሻል። ነይና ተነጋገሪ። እሺ በቃ እንዳትሄድ ካላችሁት አይሄድሽ። እንብላ ብያለሁ ምሳ። ለምንድን ነው እንዳትሄድ ያላችሁት? ቤታችን መጣ ያለ ፍቃዳችን ብለው ፖሊስ እንዳይጠሩበት ነው። ሜሪዬ እንደዛ ነው። ለምን የራሱ ቤት ስላልሆነ እውነታችን ነው። አረብ ሀገር ደግሞ ወንድ ልጅ የሴት ኢጃዛ ቤት መሄድ አይቻልም። በህጉ አይቻልም። 54 መጨረሻው ቆይ ያለው መጨረሻው 23 54 ራሱ ይሰራል። ራሱ ቀጥታ ይሰራል። ኦኬ እሺ አንተ ለምንድን ነው የማትሄደው ሙባረክ? አረ ህጉ አይፈቅድልኝም። አዎ ለዛ እነሱም እንዳትሄድ ያሉት ወንድ ልጅ ሰው ለምን እንዳትሄድ እንዳሉኝ አላውቅም፣ ግን ህጉ አይፈቅድልኝም። እናቴ መኪና ውስጥ ነው የምኖረው ነው። የዛሬ ሳምንት ሚስት ከቤት አባራክ? ወላሂ ቤት ውስጥ አላድርም። ልጆች ቤት ውስጥ አሉ ያውቃሉ። እሷ መጣ ምስቱን ካለች በኋላ ክፍል ተዘግቶብኝ ነው እንትን ሳሎን መኪና ውስጥ መድረው አሁን ከውጪ መጥቼ ደክሞኝ ማለት ነው። መኪና ውስጥ ተግናናት ሚስትህ ወላሂ ጎበዝ። አዎ እንደዚህ ጀግንነት ስጡስትና እኛ ውጪ እንደዚህ ሴቶች ራሳቸውን ካላስከበሩ ወንዶች አያርፉም። ገባ? እንደዚህ እያላችሁ በተበራታተው ከሆነ እኛ ወንዶችም ራሳችን መግደል እንጀምራለን። አታደርጉትም እንጂ እናንተ። አድርጌ ያሳይሻለሁ። ኧረ ጠላትህ ብስሚላ አሉ ፈዲላ ትመጣለች። በቃ ልጅቷ አሁን ትመጣለች እዚህ ጋር። ከዛ ሙባረክ አንተም እኮ አንድ ሰው ጋር የሆነን ሰው አስቀምጠክ ያ ሰው እየረበሸ አሁን እሷ የፈዲላን ቤት እየረበሸች ነው ያለችው። የልጆች እናት ናት፣ ትልቅ ሰው ናት። ፈዲላ እየረበሸች መተክ ያስቀመጥከውን እዳክን መረከብ የለብክም እንዴ? ፈዲላ ስዳ አለባት እንዴ?
እሷ እኮ አሁን እያለች ያለችው እሺ፣ እሱ አስቀመጠ እኔ ጋ፣ እኔ ቤቴ እየተበጠበጠ ነው፣ ይምጣና ይውሰድልኝ፣ የጣለብኝ ነዳ አንሳልኝ እኮ ነው እያለች ያለችው። ሐራም ሐራም፣ ወላሂ ሐራም። አሁን ትመጣለች ጋይስ፣ አንድ ቁጥር ትጽፋለች፣ አስገቧት መርየምን። አንተ ላይ ሰው እንዲህ ቢያደርግ ደስ ይልካል? ሰው ቤት አምጥቶ አስቀምጦ ያ ሰው ቤቱን ቢረብሽበት። ወላሂ እንግዲህ እኔም እንግዲህ ውጭ ነኝ ያለሁት በሷ ጦስ ምን ላድርግ እንግዲህ እኮ በሷ ጦስ እና ማን ተጣበሳለክ? ለሚስትክ ነግራብክ ነው እኮ። አሁን እኮ አንተ ሁለተኛ ሚስት በማግባትክ ነው በሷ ጦስ። አሁን አትምጣ ተብዬ ሌላ ሰፈር ቆሜያለሁ። አትምጣ ወደ ቤት እንዳቀርብ፣ አንተ ወደ ቤት ከቀረብክ ራሴን አጠፋለሁ ተብዬ አሁን አንድ በእናታችሁ እንግዲህ አንዴ የተለከፈ ሰው መቼም እንትን ነው። አንድ ሰው ማለት ነው የፈለገ እድሜ ይኑረው ቤት ያለው ማረፊያ ቦታ ማግባት የሚፈልግ ካለ አገባለሁ። አንድ ሶስተኛ ከውጭ የምትወልደኝ በቃ በቤት ያላት የምታሳርፈኝ ሶስተኛ ሚስት የምታስገብኝ ካለሽ የመጀመሪያ ሚስት ሁለተኛ ሚስት በማግባት አባራው መኪና ውስጥ ነው ያለው። ምታስጠጊ እዳ ያለብሽ ካለሽ የፈረደብሽ ካለሽ ኧረ ቢባ እንደዛ አትበየረ። ኧረ ወላሂ ማን እዳ አለባት? ኧረ እባክህ ምን ነው ከወሰዱኝ ምን ነው ቢባ አንድ ሰው ማን እዳ አለባት? ግን እኮ እንደዚህ አይነት ሴትም ትኖራለች አይደል ጋይስ? ይተጣለ ወንድ እንደዛ አትበይ እንጂ ቢባ አታጨቅኝብን። እስኪ ውጪ ልደር ወላሂ ክብረ ቢሶች ናቸው እንደዚህ አይነት ሴቶች ካሉ ሚስቱ አውጥታ የጣለችው ሴት ክብረ ቢስ። አንድ ሰው ይዛኝ መገባ ከተገኘች ልትሰቢያን ነው ማለት ነው። ክብረ ቢስ ናት ወላሂ፣ ክብር የላትም ወላሂ። ሀቅ ነው የምናገረው። ለነገሩ ነዳጅ ሞተሩን ፈርቼ ነው እንጂ ነዳጅ ያለው መኪናው ሰፊ ነው፣ ለአልጋም ይሆናል፣ ችግር የለውም። የምታገባኝ ከኔ ጋር መኪና ውስጥ የምንኖር ካለች ዘመድነት በቤተሰብ ታስጠጋክ፣ በቤተሰብነት ችግር ክርስቲያን ያስጠጉክ እንጂ። ኦኬ አዎ እሺ። አንድ ሴት ወንድ አልፈልግም፣ አላምንም። ዱባይ ላይ ወንድ አላምንም። ሴት ልጅ ለብቻሽ ያለሽ በዘመድነት ወራስሽ የምታስጠግኝ አንድ ቀንም አታድሩም። ወዲያው ባልና ሚስት ሆናላችሁ። ወዲያው ዛሬ ቀን ብታስጠጋው ለጽድቅ ይሆነኛል ብላ ብታስጠጋው ማታ ሼክ ይዞ ይመጣል። ኒካል ያሰር ማይሄድም ማታ ባህላል ነው ምንተኛው ይልና ሄዶ ሼክ ይዞ ይመጣል። ኒካል ያሰር ይሁን ያለች ነው ወላሂ። እኔ የምትይው ፎሎ አርጊ በእናትሽ። አይጠፋም። እኔ እያሉ ነው ብዙ ማለት እንደ ቤተሰብ ወንዶች ያሉበት ቤት ወንድሞቿ ከወንድሞቿ ጋር አብራ ምትኖር ኖ አም ሶ አልገባም። እንደዚህ አይነት ቤት አልገባም። እንደዚህ አይነት ቤት እብደል ሳመኝ። ለካ ዋትስአፕ ላይ ያልመለሱት ዋይፋይ ጠፍቶ ነው ጋይስ። ዋይፋይ አጥፍተው እኮ ነው። በሪም ነው ለምትሪ በሪም ገረቤ አዋይ ናን እዚህ ማለት ሱቂ ነጋ አልጎራ አይደል ጋጉራን ጭርቂ ይላል። በቃ ቤት እንዳይከፈት ሽማግሌ ልክ ነበር። ቤት አይከፈትልን ተብሏል። ይሄን ነው በቃ። እንኳን ደስ አላችሁ። ወይ ፈጣሪ ወጂ ካለች ታዲያ መጣን ተጻፋ ኮመንት የሙባረክ ሚስትን ጀግና ብለናታል። እንደዚህ ባሎቻችሁ ሁለተኛ ሚስት ያገቡባችሁ አውጥታችሁ ከቤት አባሯቸው። ይብላኝ ለእናንተ እንጂ እኔ አንድ ሳምንት ነው የምቸገረው። ትረጋጋለች ከዛ ሚስትህ። ሰራተኛ ነኝ እኔ፣ እሰራለሁ፣ አገባለሁ። ምን ችግር አለው ታዲያ? ምን ነው ማዕቀብ ጣላችሁብኝ እንዴ? እንዳላገባ ምን እየሰማችሁ የምታገባ ካለች እንግዲህ ኦልሬዲ ሚስት እንዳለክ እያወቀች ሶስተኛ ሆና የምትገባ ካለች የራሷ ጉዳይ። ምን አገባ? ተባረሬ አራት መገባለሁ። ተባረሬ ውጪ ሴት ልጅ እኮ ታዝናለች እኮ እንዳንቺ አይደለችም። እያወቀች አዝና የምታስገባ ከሆነ
የራሷ ጉዳይ። ነገ እንደ መሪማ ወጣ ሚዲያ ላይ ታለቅሳለች ነገር። አይ ተባሪሬ ውጪ ልቀር ነው። ኧረ በእናትሽ ቤት ተከራይተህ ብቻ ኑር። ሚስትህ ተረጋግታ ና ግባ ብላ እስክትፈቅድልህ ድረስ። ኧረ አቦ በተረፈ ደግሞ ባል እንዳለው እያወቁ የሚያገቡ ክብረ ቢስ ሴቶች ይበላቸው። ክብር ያላት ሴት ባለትዳርን ወንድ እሺ ብላ አታገባም። አይዞሽ፣ እኔ በጣም ደስ ያልኩሽ ሴት ካለሽ አይዞሽ። ምንም ወላሂ ፈጣሪ ነው የሚያኖረን። ትንሽ ሳያፍሩ ሁለተኛ ሚስት ነን ብለው እኮ ሚዲያ ላይ ወጥተው እኮ የሚያወሩ ክብረ ቢስ ሴቶች እኮ አሉ። ባል እንዳለው እያወቁ የተደረቡ በጣም የሚያሳፍር ነገር እየተደረጉ ሚስቱ። አንቺ ምን የተለየ ነገር ይዘሽ ነው አንቺ ጋር የሚመጣው? ምን የተለየ ነገር ነው? ምን ልክስክስ ስለሆነ አንቺም ሁለተኛ ሚስትም ጣምሽ ሲያልቅ እንደመታኘ ከማስቲካ ከኢትዮጵያ እኔ ያለው ዱባይ አጅማን የሚባል ሰፈር ነው። አሁን ልለቅ ነው አጅማንን። ሻንጣዬም አልተሰጠኝም። ለሻንጣዬ ሽማግሌ ልክ ያለው ሻንጣዬ ከተሰጠኝ ተሰጠኝ፣ ካልሰጠኝ ምንም ችግር የለውም። ማታ ማታ እያጡ ቀን የለበስኩ አትገዛም። ጥሩ ሰራተኛ ነኝ። ምን አለኝ እጄ ላይ? አካውንቴ እሷ እጅ ነው። ሁሉ ነገር እሷ እጅ ነው። እንዴ ስልክህ ላይ የለም አፕል ፔይ? ዜሮ ሆኗል ዛሬ ጠዋት። ልብስ ይገዛልኝ፣ ሻንጣ ይገዛልኝ። አቢባ እናዋጣና እንግዛለን። ሚስትህን ነው መሸለም የምንፈልገው እኛ የሴቶች ጉዳይ ሚስትህን ነው መሸለም የምንፈልገው። ለእኛም ፈጣሪ ያለን ችግር የለውም። መርየም ቪዲዮ አብሪ ማሪ። እንዴት ነሽ? ደህና ነሽ? ተረጋጋሽማ? ማሻአላህ የወሎ ሴቶች በጣም ነው የምወዳቸው ወላሂ። ቴንኪው። ምን አሉ? ስሟን አላሳይም ግን ምን አለች? ናኔ ጋለች ሙቤ ሙቤ በእናንተ አቅራቢያ ነኝ ነው ምንድነው? በእናንተ አቅራቢያ ወደዛ ኖ አማርኛ ጠፍቶብሽ ነው ወይስ ወደዛ ላዞርልሽ? በቃ ቆይ እንትን ብሎ አዙረው አይነበርም በትክክል። ወይኔ ስሟ እንዳይታይብኝ ወይ አቢባዬ መሴቱን ብቻ ወይኔ አልታየም ስሟ፣ ወላሂ ስሟ አልታየም። አዎ እንዳይታይ። እሺ ሙቤ በእናትህ አፍቃሪህ ነው። ሙቤ በእናትህ አፍቃሪህ ነኝ። ጅል እውነቷን መስሎክ ነው። ጅል ናት። አውቃ ሙድ እየያዘችብህ ነው። እኔ ደግሞ ፈጣሪ ጥሎ አይጥልም ወላሂ ሙድ እየያዘችብህ ነው። እሺ መርየም እንዴት ነሽማ? ተረጋጋሽ ውዴ? አልተረጋጋሁም ግን አንቺ ስለዚህ ነው አየሁት። አልተረጋጋሁም። እሺ ውሃ ጠጪ እንድትረጋጊ። ቪዲዮ አብሪና ልይሽ። ደህንነትሽን ማየት እፈልጋለሁ ማሬ። ደህና ነሽማ? እሺ ውሃ ጠጣሽ? ምሳ በላሽ? እሺ ማሪ ሙቤ አይዲሽን ያሰራልሻል። እሺ 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 ታረቁ። አሁን መርየም ወይ ሙባረክ ከቤት ሚስቱ ከቤት አባራው መኪና ውስጥ ነው ያለው። ታውቂያለሽ ይሄንን? አላውቅም። ለአንቺ ብሎ ነው ለአንቺ የከፈለው መስዋዕትነት ነው። አንቺ ሁለተኛ ሚስት በማግባቱ ሚስቱ ከቤት አባራው። ብርሃን ላይ ለምን አትሆኝምማ? ብርሃን ላይ ውዴ መብራቱን አብሪውማ።
መብራት አለ እኮ የቅድም ቦታ የለውም። እንትን ቦታ ቀየረ ለዛ ነው እኮ የቅድም ቦታ መሆናችን ብርሃኑ ላይ ጠቆርሽብን። ያ ሁሉ ቁንጅናሽ የለም አለ እንግዳለሽ። በቃ ችግር የለም። እሺ ማለምዬ ይቅርታ ባባሉ ሊያሰራልሽ ቃል ገብቶልናል ኢቃማሽን። አንቺ ደግሞ ኢቃማውን ካሰራልሽ በኋላ ደግሞ ሐቁን ታወጪለታለሽ አይደል ማሬ? አንደኛው ነገር አንድ ነገር አለ። ይሄው ሀቢባ አሁን እናገራለሁ 22 ሰው ባለበት ማለት ነው። እሺ ምንም ችግር የለውም። ተጎዳልሽ እሺ ነው። ለምን እቀርብሻለሁ፣ ቀና ልባለሽ። አንቺን ራሱ የምወደው በሴልኝ ምክንያት ነው። ግን እሷ እንደዚህ ባለችው ሴቶችን በዘጋ ብዙ ሴቶች እንደሚጎዱ ታውቃለች እሷ ማለት ነው። ለሴቶች ምን እንደሆንኩና ማን እንደሆንኩ በደንብ ነው የምታውቀው። መጀመሪያ ማን ነው ፍቅር የጠየቀው? ሌላ ነገር ውስጥ አመጣጡን አንስቼ ከተናገርኩ አያምርም ብዬ ነው ራሴ ላይ ሁሉን ነገር ቀብቼ እሺ ያልኩት። እውነቱን እፈልጋለሁ። እውነቱን ደግሞ አይዲዋን አሰራላትና ከአይዲዋ በኋላ እውነትን ታወጣልን። እሺ ችግር የለውም። አይዲዋን አሰራላታለሁ። ከአይዲዋ በኋላ ያለውን ነገር ደግሞ አይዲዋን እጇ ላይ የሚሰጣት እዚህ ላይቭ ላይ ነው፣ አንቺ ቤት ነው። እኔ ዛሬ ነገ አይደለም፣ ገባሽ? ዛሬ ነገ አይደለም። ያለውን ነገር ጨርሼ እጇ ላይ ሰጣታለሁ። ያለውን ግን እኔ የምፈልገው እናቷ ሴናት። እኔ ዛሬ አባትም የለኝም እናትም የለኝም። ራሴን ነው ራሴን ማስተዳድረው። የሚያስብልኝ እህት ወይ ወንድም ወይ ደግሞ እኔን የሚረዳኝ ሰው ፈጣሪ እንጂ ምንም ነገር የለኝም። ታውቃለች። በተለይ ዱባይ ከገባው በኋላ ብዙ ነገር እንደተባለ ታውቃለች። ያን ተንተርሳ ነው ያን እንትን ብላ ነው። እሷም ብዙ ጠላቶችን ትነግረኛለች። ሙባረክ እኮ እንደዚህ እያሙ ነው፣ እንደዚህ አይነት ጠላት አለክ፣ እንደዚህ አይነት ሰው እንደዚህ ያለኝ እያለችኝ እኔ ራሱ በጣም እሷን ያከበርኳት የሆነ ሰው ሙባረክ ማለት ቡና እየጠጣ ሙባረክ ማለት እኮ እንደዚህ አይነት ሰው ነው ምናምን ብሎ ጀበና አንስታ በጭንቅላቱ ላይ ልደፋበት ምናምን የሚል ወሬ ሰብቼ አመሰግናለሁ አልኳት። ያደረግሽውን ነገር ሰብቻለሁ፣ ግን ራስሽን አትጉጂ። የሆነ ነገር ብታረጊው እስር ቤት የምትገቢው አንቺ ነሽ፣ እኔ ደግሞ ውጪ ነው ያለሁት ብያታለሁ። ግን ተሰማኝ። ወላሂ ሀቢባ ወላሂ እንደ ዛሬ በህይወቴ ተሰምቶኝ አያውቅም። በተለይ በሴት ልጅ እዚህ ሚዲያ ላይ ነገ ውሎ አድሮ ይቆጫታል። ዛሬ ያለችው ነገር እኔ እዚህ ጋር ስራ ባጣ ብጠላ ታማኝ ባልሆን እሱ ፈጣሪ ጋር ያለው የሆነ ነገር ባጣ ነገ ይሰማታል። ገባሽ? ራሷን ይሰማታል። አልበደልኳትም። ይሄና ወላሂ ሀቢባ ከልጆቼ ነጥሎ አሁን ማለት ነው በሰላም ዛሬ ያሳድረኝ ልቧ ያውቃል። ምን አልኳት? ሙቤ ይቅርታ አድርግልኝ፣ ፍቀድልኝ፣ አለን ፍቀድልኝ በእናትህ እንትን አይዲ ብሬን ከሀገር አምጥቼ አሰራለሁ ስትለኝ፣ አይ መርያማ ድሮ በሕፃንነትሽ የሰው ኩሽና ያልኩትን ቃል በቃል ማለት ነው የሰው ኩሽና ሰርተሽ ወደ ሀገር የላክሽውን ብር ዛሬ አምጥተሽ አይዲ ልታሰሪ፣ እኔ በሞት ይሻለኛል ይሄን ከምሰማ። ተበድሬም ቢሆን አሁን አይዲሽን አስዘምርልሻለሁ። በቃ አታስቢ ባልኩበት ተገልብጣ መታ። በዚህ ተገልብጣ ገባሽ? ተገልብጣ መጣ 19000 ድርሃም በላብኝ ስትል ያው ምንም ነገር ወላሂ አቢባ እኔ እናንተ ፊት ላይ ያዋርደኝ ማለት ነው። ውሎ ሳያድ አላህ ያዋርደኝ። ግን ደግሞ የኔ ሀቅ ሰውን አይለቅም። በተለይ ሴት ልጅ ሆና እኔ ወንድ ብትሆን እኮ ብዙ ነገር መናገር እችላለሁ። ወንድ ቢሆን እዚህ ጋር እየተናገረ ያለው ብዙ ነገር እኔ እኮ ስንት ብር ሰው ሲወቅሰኝ እኮ ያለውን አንድ ቀን የለክም ከኔ ላይ ብዬ አላቅም። ገባሽ? ግን እሷ የፈለገ ዋናው ጠላት እሷን አጋጥሟት ይጠይቀኝ ታውቃኛል። ጸባይን ታውቃለች። ይጠይቀኛል። ማን ነው እንደዚህ በያለሽ
ብሎ ይጠይቀኛል ብላ አስባ ካልሆነ በስተቀር እኔ ብር እሷን 19000 ድርሃም 9 ድርሃም እሷን ተቀብያት ከሆነ አላህ በሰላም አያኑረኝ ከዛሬ ጀምሮ ማለት ነው። ፋይሌ ዱንያ ላይ ይዘጋ ማለት ነው። የእናቴ አጥንት ይውጋኝ። ግን ስሜ ጠፍቷል። አይዲዋን በዚህ ሳምንት አስረክባታለሁ ብዬሻለሁ። እኔ አይዲዋን ምሰጣት እናንተ ባላችሁበት ቦታ ነው። ፈጣሪ ምፈራ ከሆነ እውነቱን ታውጣልኝ፣ ካልሆነ ግን ያው ካልሆነ አሁን አንድ ነገር ልንገርሽ ሀቢባ፣ አንድ ነገር ልንገርሽ። እሷ ባለችበት እቺ ልጅ ተንኮለኛ ከሷ በኋላ ነው ያለው። አንደኛ ዋሽታኛለች። በደንብ አዳምጪ፣ ዱባይ ያሉት ይደግሙሻል። አንደኛ ዋሽታኛለች። ውሸት ደግሞ የምጠላው ነገር ነው። በተለይ ከሴቶች በኩል ሴት ልጅ አልቅሳ እንደዚህ ብር በልቶች። እኔ እኮ ሴት ልጅ እንደዚህ ስታለቅስ ከቻልኩ የራሴን ምሰጣት፣ ካልቻልኩ ምለምንላት። ዛሬ በሴቶች አይደለም በሷ እንደዚህ መሆኑ በጣም እንትን ብሎኛል። አሁን አይዲ ካሰራውላት በኋላ ይሄ ካምፓኒ የሁለት ሰው ነው። አንድ ሰው እዛ ካምፓኒ ላይ አላሰራንም። ለምን? የሱቃችን ስለሆነ። እቺ ልጅ ነገር አመጣለሁ ካለች እኮ ነገር ታመጣለች። ሀቢባ ታውቂያለሽ ይሄን ነገር? ኃላፊነቱ ማን ነው የሚወስደው? ትወድሃለች፣ ምንም ነገር አታመጣም። ሚስትህ ናት፣ ኒካህን አታነሳም። ስለዚህ ምስትና የሚለውን ነገር እኔ ቃል በቃል መታ ትናገር ብዬ ቅድም አልናገርም። ቻንሱ ሰጣት እኮ እዚህ ሰው ባለበት በዋሻው አፋ ሰው ምን ይለኛል ይሰድቡኛል ብላ ነው እኮ ያልተናገረችው። ማንም አይሰድብሽም ማሬ፣ ሴት ነሽ፣ እንረዳሻለንማ። ማንም ሴት ልጅ እኮ ብዙ ምክንያት አላት። የሆነ ነገር ለመናገር ወንድን ለመውቀስ ብዙ ምክንያት አላት። ጥሎኝ ነው በቃ ገባሽ? ጥሎኝ ነው እንደ ምስት አልቆጠረኝም። ከምስቱ ጋር ቤት እየኖረ እኔን ግን ሌላ ቦታ አስቀምጦኛል ብትል እኮ በቂ ምክንያት ነው ሀቢባ። አዎ ገባሽ? በቂ ምክንያት ነው። ከልጁ ጋር እየኖረ ከምስቱ ጋር እየኖረ እኔ እዚህ ጋር ምንድነኝ ብትል እኮ በቂ ምክንያት ነው። ይሄንም ማለት ትችላለች። ግን ማን ነው አልልም። ይሄ ነገር ሐቁ ግን ካልወጣ ውስጤ አይረዳም። እኔ ብረዳችሁም ውስጤ አይረዳም። እሺ ብሎ ለምን ምን አይነት ጠላት ይዛ ነው? ምን አይነት ጠላት ከሷ ኋላ ሆኖ ቢገፋት ነው እንዲህ በታ እዚህ ላይ ተዋት የምትሉ የሚተው ነገር አይደለም። ባለቤትክ የገዛ ባለቤቴ መታ ሚዲያ ላይ 19000 ድርሃም በበላትም እኮ ነው በቀበላትም እኮ ምስቴ ስለሆነች ነው በቀበላት እኮ በቀበላት ራሱ ነውር አይደለም እኮ። አዎ ተቀብያታለሁ፣ ባለቤቴ ናት። በቃ ኑሮ ምንገፋው አብረን ነው። አረበገና ያለ ነው ካልኮ አለቀ እኮ። እኔ መናገር የምችል ሰው ነኝ። ስለራሴ ተውና ስለሰው ራሱ መናገር እችላለሁ። ምስቴ ናት እኮ የሐላል ምስቴ። አንድ ነገር ሳልስማት ነው እኮ ኒካ ያሰርኳት። ሰው ጠርቼላት ራሴ አላህን ፈርቼ እንጂ እናንተን ፈርቼ ሚዲያ ፈርቼ ወይ ሰው ፈርቼ አይደለም። ፈጣሪ በሚያዘው መንገድ ኒካ ማድረግ አለብኝ ብዬ ሰው አዘጋጅቼላት በሃይማኖታችን እኔም ማፍርበትን ነገር መሬት ላይ ምድር ላይ አልሰራም። እኔም የምሰራቸውን ነገሮች ሁሉንም ልክ የሚዲያ ሰው የኢትዮጵያ ሕዝብ ዓለምም እያየኝ እንደሆነ ነው ምገምተው መሬት ላይ ሲሰራ ማለት ነው። ባለቤቴ 19000 ድርሃም ከሰጠችኝ ምን ችግር አለው? ወርቅም ደግሞ በፍቃዷ አውጥታ ከሰጠችኝ ባለውለታዬ ናት። ሌላ ነገር የለም እኮ ሰው ይረዳል እኮ። ግን ለአይዲ አስራልኝ ብዬ 9000 ብር ሰጠው። 10000 ብር ደግሞ ለመንጃ ፍቃድ አይከብድም። እኔ ጭንቅላቴ አልተቀበለም። አሁን እሷ ደግሞ እድል እንስጣታ፣ እሷ እንድትናገር እድል እንስጣትና አንተ ቃል ገብተሃል ቃሟን አሰርታ አምጥተህ ህዝብ በፊት እንደምትሰጣት ከመስጠት በፊት ግን ሐቅህን እንድታወጣልህ እንደምትጠይቃት እንዲያልቅ ፈልጋለሁ። ምንድነው አይዲያው ወስዳ ወደ ስራዋ ሄዷ ረስቻት መኖር ነው ወይስ ሌላ ሐሳብ አላት? አሁን ትናገር። እሺ መርየም፣ አሁን አንቺ ሆነ ያስኬዳል ተናገሪ። አዎ ዲቃማ አሰርቼ አይዲዋን ሰጥቻት ሄዳ ስራዋን ልትሰራ ረስቻት ልትኖር ነው ወይስ ምንድነው የምትፈልገው እያለ ነው። ማሬ ቪዲዮሽን አብሪና ተናገሪ። ዋርኒንግ እየሰጠኝ ነው እኮ። ምንድነው? ምንም ዋርኒንግ አልሰጠሽም ውዴ። ለኔ ያሳየኛል ሲሰጥ፣ ለኔና ላንቺ ነው የሚሰጠው። እየነካካሽ
እናታችሁ ኳታር ምናምን ነኝ ና እኛ ጋር ምናምን የምትሉ ማለት ነው። በና አትጫወቱብኝ ማናታችሁ። እኔ እዚህ ልጅ መስሎኝ ነው እኮ ኳታር ነኝ ትለኛለች። ኳታር ነኝ ና የምትሉት በጣም ነው እንዴ ባል የጠማችሁ? ባለ ትዳር ወንድ ና የምትሉት በጣም ነው እንዴ ባል የቸገራችሁ? ስሟን አላሳይም ግን ሙቤ እኔ ጋር እና በምን በህትነት ነው? ላላ እኔ የት ነው ያለሽው ስላት ኳታር ነኝ። ፕሮፋይል አላሳይም። በጣም ነው ባል የቸገረሽ ውዴ ከኳታር ብዙ ሰው ነው ሙቤ አፍቅሬህ ነው ያልኩት። ፍቅር ሚስቱ አውጥታ የጣለችው ባል ለማንሳት ኦኬ አንዷ አስተካከለች። ሙቤ በእናት አፍቅራህ ነው። ኦኬ ከዛ ብላለች ሙቤ እዚህ ሰራለች። ሙቤ አፍቅራህ ነው ያልኩት ፍቅር ስጣት። አሁን በሚስትክ አሁን በሁለተኛ ሚስትክ ፊት እነዚህ ነገሮች ማንበብ እሷን ለማስቀናት ነው ወይስ ምንድነው አላማ? ላ ለሷ ፍቅር ስጣት አፍቅራህ ነው እንጂ አፍቅሬ ነው አላልኩም። ኦኬ ቅድም ጻፈችውን አማርኛ ስለማላቅ አፍቅሬሃለሁ ያለች መስሎኝ ነበር። አፍቅራህ ነው ፍቅር ስጣት ነው ያልኩት ብላ አስተካከለች። ጎበዝ አንበሳ ጎበዝ ነሽ አንቺ፣ ክብር ያለሽ ሴት ነሽ። ጎበዝ ይሄን ያልሽው። እሺ ውዴ መርየምዬ አሁን በሳምንት ውስጥ ቃማሽን አሰርቶ ህዝብ ፊት እዚህ ቤት አምጥቶ ሊያስረክብሽ ከመስጠቱ በፊት ግን አይዲውን ሐቁን እንድታወጪለት እንደሚፈልግ ተናግሯል። በዚህ ትስማሚያለሽ? አይደን ከተቀበልኩ በኋላ አዎ ችግር የለም። እሺ ደግሞ አይዲሽን ከተቀበልሽ በኋላ ቀጥታ ስራሽን መስራትና እሱን ረስተሽ መኖር ነው ወይስ ምንድነው አላማሽ? ለምንድን ነው የምረሳው? ታውቂዋለሽ? አዎ አረሳህም እፈልጋለሁ። ይመችሽ የኔ ጀግና ጎበዝ። ለምንድን ነው የምትረሳክ? የሐላል ባሏ እኮ ነክ። ምን ስለሆንክ ነው የምትረሳክ? ደፋር ረስተሽኝ እንድትኖር ይላል እንዴ? ዝም ብሎ መርሳት አለ እንዴ? አትረሳህም። እንደዚህ እኔ ያቆራጥ ሰው ያቋም ሰው ደስ ይለኛል። ጎበዝ ላመንሽበት ነገር ደፋር መሆን አለብሽ። ታማክ ሰውየው ኢቃማውን አሰርቼ ከሰጠኋት በኋላ ስራዋን ሄዳ እንድትሰራ ረስቻት ለሚለው አልስማማም። ለምንድን ነው መረሳክ ብላለች። ባሌ ነክ የሐላል ባሌ ነክ ብላለች። የምታስታውሰኝ ከሆነ ደግሞ ይኸው እኔ የእናቴ አጥንት ይውጋኝ ማለት ነው። አሁን አምናልኝ ካልወረደች ማለት ነው። ማርያማን አላቃትም። ይኸው በእናቴ ማለት እኔ እናቴ ማለት ነው። ልንገርሽ አንድ ታሪክ ብቻ ልንገርሽ ሀቢባ ወይ ነው አንድ ታሪክ ስለ እናቴ ልንገርሽ። እሺ እሱም ማለት ነው አንድ ቀን እናቴ በጣም ጀግና ናት። አላህ ይርሐማት አልወት አርጉላት። በጣም ጀግና ናት። አንድ ቀን አብሬያት ህፃን ልጅ ሆኜ አባቴ ታስሮ ነበር በሽምግልና ጉዳይ። ሰው መኪና 7 ሰው መኪና ተገልብጦ 7 ሰው ገሎ አስታረቀ። ፋዘር በጣም ይወደዳል፣ ሁሉም ያውቀዋል። ፋዘርም ማለት ነው የሚያውቀውት ያውቁታል። በጣም ይወደዳል። በሽምግልና አስታረቀ። ከዛ በወያኔ ሰዓት ነው ለምንድን ነው የደም ነገር አይቻልም ምናምን ተብሎ እስር ቤት ገባ። 6 ዓመት ምናምን ታስሮ ነበር ከሽማግሌዎች ጋር እንዳሉ ተይዞ ማለት ነው። ከዛ እናቴ በጣም ትሯሯጣለች። ጀግና እናት ነበረችኝ። አብሬያት አጋሮ የሚባል ከተማ ሂደን ገጠር ነው የኔ ሀገር ጋትራ። ከዛ ምጣድ ገዝተን ምጣድም አንዳንድ ነገር በቃ እያመጣች ወደ ከተማው ይሸጣል። ገዝተን እየገባን የሆነ ሽማግሌ ሰራተኛ አለ ተሸካሚ ማለት ነው። ተሸካሚው ይዞ ምጣዱን ለፍተንበት ከስንት ቦታ ስንት ኪሎ ሜትር ሄደን ያመጣነውን ተሸክሞ እያወረደ የሆነ ነገር የሙዝ ልጫጭ ረግጦ አፈር ድም ያበላው ምጣዱም ማለት ነው። ተሰማት፣ አለቀሰች። ወላሂ ጭንቅላቴ ውስጥ ገባ። ያ ቀንም ከእናቴ ጋር ብዙ ነገር አሳልፌያለሁ። ብዙ ነገርን እናቴ ላይም ብዙ ነገር ደርሷል። ተናግሬ አልጨርስም። ያ ነገር ሴት ልጅ ሰራም ሳይ እናቴ ትመስለኛለች። ሴት ልጅ በጣም ነው የማከብረው። በእናቴ ነው ሁሉንም የምለካው። ግን
እሷም ደግሞ ብዙ ታሪክ ነግሬያታለሁ ስለ እናቴም ሆነ ስለ እኔ ማለት ነው። አሁን እኔ በእናቴም እያለሁ ሐቁን ከተናገረች ሐቁ እንደዚህ አይደለም መርያማ አንድ ብር አልሰጠችኝም ብዬ በእናቴ እየማልኩ ምን አይነት ባል ሆንላታለሁ እኔ? ያጂዮ እሷም ትያዝ እዚህ ጋር ሚዲያ ላይ 25,000 ሰው እያየ የእናቴ አጥንት ይውጋኝ አንድ ብር አልሰጠችኝም አንድ ድርሃም የሷን ብዬ እየማልኩ ምን አይነት ባል ሆንላታለሁ ለሷ? ውሸታም ባል ውሸታም ይገላል። ገባሽ? ውሸታም ይገላል። ውሸታም የፈለገውን ነገር ስለሚያደርግ ትራቀኝ፣ በቃ ውሸታም ነኝ ትራቀኝ። አይ ካለች ሐቁን ትመን። ሾርት እንደ ብሪፍ እኔ ዋሽቼ እዚህ ጋር ሰው ጎበዝ ነህ አይ እንዲለኝ አልፈለግም። ጥሉኝ፣ አፍንጫችሁን ይዛችሁ ጥሉኝ። እውነቱን ሐቂቃውን ያለውን ነገር ንዴቷን ተናድጄ ነው ነገርኩ እኮ። ሌላ ምክንያት ባይኖራት ራሱ እኔ ከባለቤቴ ጋር ከልጄ ጋር እየኖርኩ እሷ ቤት ሳልከራይላት የዘመድ ቤት ወስጄ ማስቀመጤ ራሱ እንደ ጥፋት ይወሰዳል እኮ። ገባሽ? እሱ እየኖረ ነው ከምስቱ ጋር ከልጁ ጋር። እኔን ሌላ ቦታ ጥለውኛል ብትል በቂ ምክንያት ነው። ይሄም ማለት እየተቻለ እኔን ከሰው ጋር ለማጥ ለሰው እንዲጠላኝ ሰው ምን ታደርግልኛለች? እሷ ብቻ ሰው እንዲጠላኝ አድርጋ ገባሽ? ሰው እንዲጠላኝ አድርጋ እሷ ብቻ። እኔ እኮ ስራዬ ከሰው ጋር የሚያገናኘኝ ነው። ወላሂ ካላመነች አልቀበልም አልኩሽ። አሁንም ደግሜ የምምለው የእናቴ አጥንት ይውጋኝ ምስቴ አይደለም እህቴ ናት አላት። ቃላት ጠላቴ ናት። እሺ መርያም ተምተሻል። እንዲሁም ደግሞ ማሰራው ኃላፊነቱን ሀቢባ ከወሰደች አዳምጡ። ሀቢባ እንዳንድ ሴት ካንተ ጋር ነኝ፣ ነገ እሷ ለምፈጥረው ኃላፊነቱን ወስዳለሁ። ስራ አላት፣ እኔ የሰት ተሟጋች ነኝ ካለችና ይሄ ህዝብ ሁሉ ሪከርድ አድርጋችሁ ምስክር ሆናችሁልኝ ነገ ለምፈጠረው ነገር እኔ አይዲዋን ሰርቼ እዚህ ሀቢባ ባለችበት ቦታ አስረክባታለሁ። ባሰው ኖ ይቅርታ፣ እኔ ከአይዲው በኋላ ቆይ አንዴ ቦታ ላይ ገባ ማለት ነገ እሷ ቆይ አይዲውን ካሰራክላት በኋላ ምን እንደማትረሳክ እንደማታውክ እንደባል እንደምትፈልግክ እየተናገረች ነው ህዝብ ፊት። ከዛ አሁን አይዲውን ካሰራክላት በኋላ መታ ትዳረን ብትበጠበጥ አብረን ካልሆነን ራሴን እጎዳለሁ ብትል እኔ ምን እንዴ እኔ ዳለብኝ እንዴ? ሁሉም ምን ኃላፊነት ፈጂ ነው ወጣትና ተመን አልኩሽ። ኃላፊነቱን አልወስድም ይውጋኛል ለምን ለብር ብዬ እኔ እኮ ማታ ሀቢባ እኔ እኮ በጣም እህት አለኝ እኮ ሀቢባ እህቴ ናት። ትላንትና ስንት ቦታ ስልኪኝ እየሄድኩ እንደዚህ አይነት ቦታ ልጆች ወድቋል አንሳ ስትይኝ እየሄድኩ ወንድምሽ ሁኜ ዛሬ ስቸገር ጠላትሽ አልሆንም እኮ ትበደሪልኛለሽ። ይከፈላል እኮ 19,000 ድራም ማለት እኮ ላንቺ ምንም አይደለም። ያምንሻል ሰው 19 ሰው ተበደሪልኝ ሀቢባ ብዬ መክፈል የምችል ሰው ነኝ በወስድ ማለት ነው። ስሜ ጠፋ አልኩሽ እኮ። ከወሰድኩ እኮ ሀቢባ ወስጃለሁ። ከሰርኩ ይኸው ብዙ ሰው ቤት ውስጥ አለኝ። 2 ወር ሆኗቸዋል። ስሜ እንዳይጠፋ ብዬ እያበላው እያጠጣው ነኝ ብልሽ እኮ ትረጅኛለሽ እኮ። ታውቃለች እኮ እሷም ያለሁበትን ነገር ማለት ነው። ተመን በቃ መርየም እሺ ማሪ ሶስታችንም በቪዲዮ ነው የምንነጋገረው። አብሪ ቪዲዮሽን ጉዴ ኢቃማውን እንደነገርኩሽ ቅድም እንዳልኩሽ በሳምንት ውስጥ ያሰራልሽና ኢቃማውን እዚህ ህዝብ ፊት በእጅሽ ከመስጠቱ በፊት ሐቁን ትናገሪያለሽ አልኩሽ። አዎ አልሽ። ከዛም በኋላ አረስተሹ ትኖሪያለሽ ስልሽ እንዴ ለምንድን ነው የምረሳው? ባሌ ነው ፈልገዋለሁ አልሽ አይደል? ቪዲዮሽን አብሪ ማሪ። እሱ ደግሞ እኔ ውሸታም ከሆንኩኝ እንዳለችው እኔ ውሸታም ሰው ከሆንኩ ውሸታም ባል እኮ ይገላል። ውሸታም ባል እኮ መጥፎ ነው። ውሸታም ባል ምን ያደርግላታል? እኔ 19,000 ድርሃም ሰታኝ ከካድኳት መጥፎ ሰው ነኝ ማለት ነው። መጥፎ ሰው ምን ሊያደርግላት ነው የምትፈልገኝ? ኢቃማውን አሰርቼ ከሰጣኋት
ባልነቴን ለምን ትፈልጓለች? ኦልሬዲ መጥፎ ሰው ከሆንኩኝ እኔ ከካድኩኝ ሸጣም ነው አላልኩም እኮ እኔ እሱ ሸጣም ነው አላልኩም። እንደዚህ ያደረገኝ ነው አልኩ እንጂ እሱ ሸጣም ነው እሱ እንደዚህ ነው አላልኩም። ሰጠችኝም ብዬ በእናቴ አጥንት ማልኩኝ። ስለ እናቴ የሁሉ ነገር ነግሬያት በእናቴ የውሸት ከማልኩኝ ጥሩ ሰው አይደለሁም ማለት ነው። እውነት ነው። በእናቱ የውሸት ከማለ በእናት ሸቢባ ማርያም 1 ብር 1 ድርሃም ማለት ነው። 1 ድርሃም እንዲያ ሁሉን ሰዓት አንተ ብቻማ አታወራም። ምን ታርግ ማሬ? በእናቱ የውሸት የሚምል ከሆነ አንድ ሰው የእናት ያጥንት ብሎ የሚምል ከሆነ ውሸታም ነው ማለት ነው። ስለዚህ አይጠቅምሽም ይሄ ሰው እንደዛ አይነት ሰው ነው። አሁን እኔና ችግር የለውም። እኔና እሱ አሁን እኔ ማውራት አይችልም። አልተረጋጋውም እስካሁን ድረስ ማለት ነው። አይዴን ከተቀበልኩ በኋላ አይዴን ካጨረሰ በኋላ ያለው ነገር እናወራለን። ማውራት አይፈልግም። አይዲሽን ሰርቶ ብቻ በህዝብ ፊት ሰጥቶ መለያየት ነው እንጂ የሚፈልገው እኔ ውሸታም ከሆንኩኝ ህዝብ ፊት አውጥታኝ እንደዚህ ውሸታም ከተባልኩ በእናቴ አጥንት አልሰጠችም። እኔ እኮ መጀመሪያም እኮ እኔ ውሸታም ነው አላልኩም። ውሸታም ብያለሁ። ያልሰጠችኝን ሰጠች ስትል እኔ በእናቴ አጥንት እየማልኩ በእናቴ አጥንት ከማልኩኝ ውሸታም ነኝ ማለት ነው። ሰታኝ ከሆነ እሷና አልሰጠችኝም ብዬ በእናቴ አጥንት ከማልኩ እንደዚህ አይነት ውሸታም ሰው ምን ያደርግላታል ነው እኮ የሚለው። ስለዚህ ይሄ ሰው ውሸታም ከሆነ ይቅርብሽ። ምን ያደርግልሻል? ባልነቱ ትፈልጊዋለሽ? ሚዩት ነሽ ማሪ። ለምን ትነካኪያለሽ? ስልክሽን ለምን ዝም ብለሽ አታስቀምጪው ማሪ? 80 ቪዲዮ ስታጠቂ ድምጽ አለ። ለዛ ልጆች ድምጽ አለ። አይረብሸንም ድምጹ፣ ችግር የለውም። አታጥፊ ሚዩት። እሺ ይሄ ሰው ብር ሰተሽው አልሰጠችኝም ብሎ በእናቱ አጥንት ከማለ ውሸታም ነው ማለት ነው። ገባሽ? ሰተሽው አልሰጠችኝም ብሎ በእናቱ አጥንት ከማለ ውሸታም ነው ማለት ነው። ስለዚህ ውሸታም ባል ደግሞ ሊገልም ይችላል ነገ። ምን ያደርግልሻል ውሸታም ባል? ለምን ማን አለ ውሸታም? እኔ እኮ አላልኩም ውሸታም። እኔና እሱ ካለን እኮ ብር መመጣ ይችላል፣ ችግር የለውም። ግን እኔ እሱ ውሸታም ነው እሱ እንደዚህ ነው አላልኩም ብያለሁ። አላልሽም? ግን እኛ አልነዋ። ለምን ሰተሽው አልሰጠችኝም ካለ ውሸታም ነው ማለት ነው። አልዋሸም። እሱ ውሸታም አይደለም። ምን አልሽኝ? ሙባረክ ውሸታም አይደለም። እኔ አላልኩም ውሸታም። እሺ ከሐዲስ አይደለም። አልካደም የሰጠሽውን 19,000 ድርሃም አቡዬ ወይዬ ያስቸግረኝ ነው። እዚህ ህፃን አለ። ይቅርታ። እሺ ችግር የለም። እኛን አይረብሸንም። አታጥፊ፣ ቪዲዮ ማታጥፊ፣ ድምጽ ማትዝጊ፣ እንስማ ጫጫታው። ችግር የለብንም። እኛን አይረብሸንም። እሺ ችግር የለውም። አሁን ማለት ነው እኔ በቃ አሁን ምንም ማውራት አልፈልግም። ከአይዴ በኋላ ያለውን ነገር እናወራለን። እኔ እሱ ውሸታም ነው አላልኩም። በቃ እኔ ማውራት አይችልም። አሁን ከአይዴ በኋላ ግን እናወራለን ያለው ነገር ማለት ነው። ማውራት አይፈልግም ከአይዴ በኋላ ማሪ፣ ማውራት አይፈልግም እሱ። እሺ እሱ የሚፈልገው ነገር አደርጋለሁ ነው። እኔ ካልፈለገው መለያየት ነው። ለምን እኔ ውሸታም ስለሆንኩኝ አልጠቅማትም። ውሸታም ባል አይጠቅምም። ትተወኝ ነው እያለ ያለው። አይዴን ከጨረሰ በኋላ እንለያየን ካለ ችግር የለውም። እኔ ብቻ ከወደድኩ ምን አረግልኛል? እኔ ብቻ ከወደድኩ ለምን ውሸታም ሰው ተወጃለሽ? ለምን ከሃዲ ተወጃለሽ? 19,000 ድርሃም ሰተሽው ክዶሽ የለ ለምን ተወጃለሽ? ከሃዲ ይወደዳል? ውሸታም ይወደዳል? አይወደድም። ግን ፍቅር ደግሞ መጥፎ ነው ታውቃለሽ። አረ አላውቅም። እኔ እንደዚህ ስለምወደው ነው ገባሽ? ስለምወደው ነው። ምክንያቱም አሁን ማለት ነው እኔ ስለምወደው ብዙ ነገር መተው እችላለሁ። ግን አሁን እኔ የምፈልገው ከአይዴ በኋላ ሁሉ ነገር ማውራት ነው የምፈልገው። እሱ ደግሞ ማውራት አይፈልግም ውዴ። እሱ ካልፈለገ እንዴት ታወራላችሁ? ማውራት አይፈልግማ። ለምን አይፈልግም? እውነትን ለምን አይፈልግም? ማውራት አይፈልግም ጭራሽ። ውሸታም ስለሆነ ከሃዲ ስለሆነ ከአንቺ ጋር መሆንም ማውራትም ምንም አይፈልግም። አንቺ ግን እፈልግሃለሁ እስከ መጨረሻው እያልሽ ነው። አቡዬ እኔ እኮ ውሸታም ነው እንደዚህ ነው ከሃዲ ነው አላልኩም እኮ እኔ። እሺ ታዲያ 19,000 ድርሃም ሰጥተሽው እኔና እሱ ካለን 19,000 ድርሃም ሰጥተሽው አልሰጠችኝም ብሎ ከማለ ውሸታም ነው አይደለም? አንድ ሰው
የሆነ ነገር ሰጥቼው አልሰጠችኝም ብሎ በእናቷ አጥንት ከማለ ውሸታም ነው ወይስ አይደለም? ሀቢባ አጭርና ግልጽ ያልኩት በይሚሏት ነው እንዲህ የምትለው። አውራ ችግር የለውም አውራሽ አቡ አቤት በቃ እንትና አይዲ ያሰራላት ብለሽኛል አይደለ? ችግር የለውም በሌላ ሰው ነው ማሰራላት። እሷ መርጣ ታምጣና እኔ አምኜ እንደዚህ አይነት ሰው አምኜ የራሴ ንብረት ላይ አሰርቼ ነገ እንዳለችው ብር ተቀብሎኝ ነው የሰራልኝ ብትል እዚህ ሀገር ፖሊስ ላይ ወንጀል ነው። አይዲ እጇ ላይ ተገኝቷል። አላሰራላት። ስለዚህ በሌላ ሰው እውነትህን ነው ራስህን ሪስክ ላይ ምክንያቱም እኛም ኃላፊነት መውሰድ አንችልም። ነገር ራሷ በፈለገችው ከነገ ጀምራ ታገናኝን አሰራላታለሁ። ችግር ተወክሎብኛል። ፈጣሪ ይክሰኛል። እኔ እሷን አላቃትም። ከዛሬ ጀምሮ ይኸውልኝ የኢትዮጵያ ሕዝብ ሁላችሁ እኔ አላቃትም፣ አታቀኝም። እንደዚህ ያለ እኔ የምልሽ አቡዬ አሁን አንቺ አይሽ ቪዲዮ አብሪ መርያም፣ ያለ ቪዲዮ አላወራም እኔ። ሙባረክም ቪዲዮ አብራ፣ አንቺም ቪዲዮ አብሪ። በቪዲዮ ነው የምናወራው። በቪዲዮ እንዳታጥፉ። አስሬ ለምን ታጠፊያለሽ ማሪ? ምንድን ነው ችግሩ? ለእንትን ነው እኮ ደስ አላለኝም። እኛን አይረብሸንም እኮ እያልኩሽ ነው። ድምፁም ሆነ ምኑም እኛን አይረብሸንም። ሚዩትም አታርጊ፣ ቪዲዮም አታጥፊ። ከፊል አምጪና ነገ ከፊል አምጪ ያሰራልሻል። በራሱ ካምፓኒ ማሰራት አይፈልግም፣ ያሰራልሻል። እና ከአንቺ ጋር ድጋሚ መገናኘትም ምንም ሚስትም እህትም ምንም መሆን አይፈልግም። ተስማማች? እንግዲህ ካልፈለክ ምንም ማድረግ አይቻልም። እኔ ብቻ ውድጄ ሊሆን አይችልም ብላለች ቅድም። እሷ ብቻ ወዳክ በአንድ እጅ አይጨበጨብም። መጥቃል ካልፈለክ መብትክ ነው። አይዲዋን ግን ቃል በገባኸው መሰረት አሰራላት። ማሬ ከፊል ፈልገሽ አምጪ። እሺ ከፊል ፈልገሽ አምጪ። በማንኛውም ሰዓት እሱ ያሰራልሽ። ለማን ነው የሚሰጠው? ለሱ ነው ከፊል ለሱ ነው የሚሰጠው። አዎ ከፊል አምጥተሽ ስትሰጪው እሱ በዛ ነው ወይስ በውስጥ ነው? አደዋወሉና ሰጪው ችግር የለም። አይዲሽ ሲያልቅ ብቻ ላይቭ ላይ አምጥቶ ይኸው ጨርሼላታለሁ ብሎ ለህዝቡ ያሳያል። እሺ እና እሺ ተመርመራ አይዲኬ ለገበጣ አይዲኬ አሲኖጆች ይዞ ከፊል ለማሲተው በአማርኛ አልገባኝም። ኦኬ ትሰማለች። አዳምጦላችሁ በአማርኛ ለችው እሷ ነው። እኔ አይዲዋን በራሴ ስም አላሰራላትም። ሰው ፈልጋ ነገ ታምጣልኝ፣ ፕሮሰሷን እጨርስላታለሁ። ከነገ ጀምሮ ምንም አይነት ቃል ከሷ ይኸው ይሁን አንድ ቃል ስትናገር በሰማት ስለኔ እኔ ባለኝ ቪዲዮ ነው መከሳት። ይሁን ባለኝ ቪዲዮ ነው መከሳት። ይሁን ነገ ባለ ከፊሉ ማለት ነው። ከፊል የምትሆናትም እዚህ ስር ልትሆን ትችላለህ። ቃል ከገባችልህ ሰውን አልነካም ብላ ነገ እሷን ስከሳት ከፊል ስለሆንክ ትቀርባለህ። ስለዛ ከፊሉም ጥንቃቄ ያደረክ ቃል አስገብታት ሰው ላይ ማለት ነው። ምንም ነገር ስለኔ እንዳትናገር ከዛሬ ጀምሮ እኔም አልናገርም። ፋይላችን ተዘጋ፣ ጨርሻለሁ። አይዲዋን ችግር የለውም አሰራለሁ። እኔ ይሄ ሁሉ ሰው ፈርዶብኝ ስራላት እያለ ከሰው አልበልጥም። አላህ ይተካልኛል። ምንም ችግር የለውም። አላህ ያክብርክ። እናመሰግናለን። እንግዲህ መሪምዬ ከፊል ፈልጊና ሙባረክ አይዲሽን ያሰራልሻል። ግን ከአንቺ ጋር ባልና ሚስትነቱን መቀጠል አይፈልግም። አንቺ ደግሞ እንደምትፈልጊ ተናግረሻል። ሜቢ ነገ ችግራችሁ ተፈቶ ልትቀጥሉ ትችላላችሁ። ተመርመሪና እሺ ተመርመራ። እርጉዝ ከሆነችስ እኔ እኮ ማለት ነው ችግር የለውም። ግን እኔ ከሀገር ከመጣሁ ለሱ ብዬ ነው ያውቃል ሁሉ ነገር ማለት ነው። በመጣችሁ እኮ ላንተ ብላ ነው። አዎ ለሱ እኔ ምንም የለኝም እዚህ ለማንም ምክንያት አልመጣሁም። አንድና እሺ ኦኬ እሺ አዎ እሺ ኦኬ ብላኛለች። አሁንም ልታስደግሙኝ ነው። ከሀገር የመጣችሁ ለኔ ብላ ምንም የለኝም ከሀገር የመጣሁት ለሱ ብዬ ነው። ማንም የለኝም ምንም የለኝም እዚህ ሀገር ላይ። አንተ ብዬ ነው የመጣሁት። እኔ ደግሞ የሆኑ የተበላሹብኝ ነገር ስላሉ ለ6 ወር ብቻ በእናትሽ ወሬዋ ተባባሪ 6 ወር ሰሪ አንድ ብር እንዳሰብ ብሩ ያንቺ ነው።
6 ወር ብቻ መዳም ቤት ገብተሽ ስሪና 6 ወር አይዲ ከሰራሽ በኋላ 6 ወር ሰርተሽ ካንስሌሽን ጠይቀን። ድምፅህ አይሰማም ሙባረክ። የሆነ እሺ የሚል መስኮትህን ዝጋው። የመኪና መስኮት የመኪናውን መስኮት ዝጋው። ኦኬ አሁን ጸጥ አለ። እሺ እኔ እንደዚህ አልኳት፣ ማርያም 6 ወር እንደምንም እንትን ስሪ መዳም ቤት ገብተሽ ስሪና አይዲ ትስራለሽ። አይዲ ከተሰራለሽ በኋላ 6 ወር ከሰራሽ በኋላ ካንስሌሽን የመውሰድ መብታለሽ። እኔም እስከዛ ድረስ ያሉትን ነገሮች አስተካክላለሁ። ወላሂ አይዲ ማሰራልሻለሁ። 6 ወር ደግሞ ስትሰሪ አንድ ብር እኔ የሴትን እጅ ጠብቄ ምኖር ሰው አይደለሁም። አንድ ብር እንዳሰጪኝ ሰርተሽ ከፈለግሽ ለቤተሰቦች ከፈለግሽ ወርቅ ከፈለግሽ ጣዩ፣ ለብሩ አይደለም። ብሩ ያንቺ ነው። መክሪያት አለው እኔ ጋር ያለች ማለት ነው። ብሩን ሰርተሽ ለራስሽ እንጂ እኔ አሰርቶ ጠብቆ ብር እንደሚበሉ ሰው አይደለሁም ብዬ ነግሬያት እሺ ብላኝ ተስማምታ አሁን ያለችበት ቦታ ሂዳ ስራ ገብታ አልሆንላት ስል ወጥታ ሁለተኛ ስራ ገብቻለሁ። ሙባረክ ልጆቹ ውስጥ ማደር ነው። ልጆቹ ትልልቅ ናቸው። ሰውየው ባል የለው ምስት የለውም ስትለኝ ታዲያ ለባልልን ነው እንዴ ምስት ልትሆኚ ነው እንዴ? እሺ ምን ብለሽ ነው አንቺ እሱንም አረብ ምስት የሌለው ጋር ብትሰሪ ውጪ ያልኳት? እውነት ነው። ሶስተኛ ስራ ገባች፣ አልተመቻትም፣ ወጣች ራሷ ማለት ነው። በቃ ከዚህ በላይ እንድትሰቃይ አልፈቅድም። አይዲሽን አሰራልሻለሁ ታትግቢ ያልኳት እኔ ነኝ። ቅድምም ደግሞ ያለችው ነገር አለ፣ የዋሸችው ነገር አለ። ፈዲላ ጋር ሲወስደኝ አልፈልጋትም፣ እቺን ከሷ ጋር መኖር አልፈልግም፣ ስራ አስገቢያት ብሎ ነው የጣለኝ እዛ ብላ ነበር። አልተጠየቀችም። ገባሽ? ማንም አልጠየቃትም። ስለተናደደች ነው። ተረዳት። አሁን ደግሞ እፈልገዋለሁ እኔን ከሰው ጋር አቀያይማ ከሚያከብሩን ሴቶች አለም እኔ ስነካ ስንት ነገር ከሚያደርጉ ሴቶች ጋር አቀያይማኝ፣ ከባለቤቴ ጋር አቀያይማኝ። በሷ ጦስ ይኸው መኪና ውስጥ ነው የምውለው። ገባሽ? ይሄን ሁሉ ጠይቂ የፈለጉት ሰው። ለማንም አልተናገርኩም። ስለ ባለቤቴ ገበና መናገር አልፈልግም። ገብታ ክላሷን ዘግታ ነው የምተኛው ባለቤቴ። ወላሂ ሳሎን ነው የምተኛው። እያዩ ነው። ላይቭ ብርድ ልብስ ለብሼ ማብራት አጥፍቼ ኤሲ እያበራው ሁሉ ነገር ሳደርግ እያዩ ነው ልጆች ማለት ነው። እሺ ብዬ እሷን የቤቷን ተቀበልኩ። ጭራሽ ደግሞ ወጣ በቀደም አንተ ወንድ ከሆንክ ቪዲዮን አለኝ ከዋሸች አንስታዋለች ቪዲዮን። ወንድ ከሆንክ ናና ግጠመኝ ያለውበት ቦታ ራሷ ቪዲዮ ሰራችልኝ። ለኔ መሆኑን እያወቅኩ አንድ መልስ አልሰጠዋትም። ይኸውላ መልስ አልሰጠዋትም። አሁንም መልሳ እሱ ነው ተናድጄ ነው ሰራት። ያ ቪዲዮ አለ አላጠፋውም። እኔ ቪዲዮ ማለት ነው ግጠመኝ አሁንም መልሳ ጨፍሩ ሪከርድ አደረኩ። ናና ጨፍሩ መጣ። በቃ ጨፍሩ እያለች ናና እየፈለከኝ ነው አሉ። ሎኬሽን ልክልሃለሁ አለች። ዘጋችብኝ። ምን ነው ተጨፈረብኝ? ይሄናል ዝም አንድ ስድብ አልሰደብኳትም። አንድ ስድብ አንተ ወንድ ያለችውን መናገር ራስን መሳደብ ስለሆነ ሚዲያ ላይ አላው። እኔ አልተሰደብኩም። እኔ ትላንትና እናንተ ለመናደድ ነው ተናገርሽ ብሎ ከረግሻለሁ። ምንም አይነት ወሬ አልፈልግም አልኳት። ብሎ ካደረክ አላደረክ ምን ታመጣለህ ብላ ስትለኝ ብሎ ካደረገ ቁጭ አልኩ። በሌላው መጣች። ዋትስአፕ ሁሉንም ታውቃለች። በሰላም ስታወራ እሺ በቃ በሰላም ካወራሽ አይዲውም ያልቅልሻል። ገባሽ? ወላሂ አፕሩቭ መጥቶላታል። ግን ወላሂ አልሰራውም። ለምን ታውቃለሽ? ሀቢባ ሰው ፊት ለፊት ቃል ገብተሽ ካለች አፕሩቭ ከመንግስት አፕሩቭ መጥቶላታል፣ ተቀብሎታል መንግስት። ግን ወደኋላ መልሼ ከስሬ ያንም ከስሬ አስፈራችኝ። ለምን አስፈራችኝ? እኔ ምንድነው የምትከስረው እንዴ? ኖ አይደለም። እኔ ማለት ነው አቡዬ፣ አሁን ሴት ልጅ አንቺ ትረድኛለሽ ብዬ ነው የማስበው። እኛ ቶሎ ነው የምናደደው ወንድ ልጅ አንድ ነገር ካለ ማለት ነው።
ይሄ ባህራችን ነው። ሁላችን ሴት ልጅ ማለት ነው ብሎ ነው ብና እኔ ቆይ ትናገርበት እኔ እንዳጠፋሁባት ምን አጠፋባት ካልሽ እኔ ራሴ ማለት ነው። አሁን ለምሳሌ እዚህ ጋር ማሽቃበጥ አልወድም። ሴትን ልጅ እንዳትጎዳ እያሉ እያለቀሱ ሴትን ልጅ ጓዳ ውስጥ መጉዳት ነውር ነው። በተለይ ከኔ አይጠበቅም። እሷ ተበድላለች። የተበደለችው ምንድን ነው? እንደ ምስት ቤት አልተከራየሁላትም። ትክክል። እንደ ምስት አንዳንድ ነገር ያልተሟላላል ነገር አለ። ትክክል። እቀበላለሁ እኮ እኔ ውስጤም ይለኛል እኮ ውስጤም ይወቅሰኛል እኮ ገባሽ? ግን ያለችው ነገር ሁሉም ውሸት ነው። እኔ ደግሞ ውሸት አይመቸኝም። በተለይ ሴት ልጅ ሲዋሸኝ ሴት ልጅ ስለምወድ ሴት ልጅ ስትዋሸኝ እኔ ጭንቅላቴም አይቀበልም። አንደኛው 9,000 ብር አልሰጠችኝም፣ 10,000 ብር አልሰጠችኝም። በቃ እሱን ታውቀናል። ማስረጃ ስለሌለት ስለተናደድኩ ብላለች። ሴት ናት፣ ተናዳ ነው። እሱን ትተናውን ወደ መፍትሄ ለምን አንሄድም? በቃ ታረቁ። ልጁስ እቺ ልጅ እርጉዝ ሳትሆን አትቀርም። አሁን ቼክ አረግሽ ራስሽን? ቆይ መርያም ቼክ አረግሽ? ቴስተር ገዝተሽ ቼክ አታረጊም ነበር? እርጉዝ አይደለችም አልኩሽ እኮ። እንዴ በምን አወቅክ እንዴ? እያቅለሸለሻት እኮ ነው። እኔ ራሴን ስለማውቅ እሺ ስለዛ ያታስቂ እኔ ማለት ነው አቡዬ እኔ ማለት ነው እዚህ ምላ ተናድጄ ነው ያልኩት እንጂ የለኝም ብር ወርቁም እኔ ጋር ነው ብላ ተናድጄ ነው ያልኩት ካለች ማላ ፈልጋለሁ በእናቷ ማለት እናቴ ትሙት ተናድጄ እንጂ ማንም አልነገረኝም ማንም አልመከረኝም ካለች አምኜ በንጹህ ልብ እቀበላታለሁ። ከቤትም ተባረራለሁ። የሚሆን ነገር ነው። ቤት ተከራይተህ አብራችሁ ትኖራላችሁ? ከቤት ስለተባረክ ምን ላድርግ? ምን ቻርሳለኝ ታዲያ? በቃ ሳይ እንኳን ደስ አለሽ መሬም። ቤት ተከራይታችሁ አብራችሁ ትኖሩ ነው። አሁን እንትን ላይ ተናገሪ። ምንድን ነው የምናገረው? ማርያም አንዴ ሲደይ በእናይ ተባሩ መኪና ውስጥ ነው ያለው። ቤት ይከራይና አብራችሁ ትኖሩ ነው። ይሄን ነበር የምትፈልገው? አቤት ሀቢባ ይሄን ነበር የምትፈልገው? ሰው አይኔን እያየሽ ተናገሪ። ቆይ አንዴ አፈረች እያስቆረመመች ነው የምትፈልገው። መጣ አሁን ገና ግን ማለት ነው እኔ ሙባረክ ግን ጉድት ፈላ። ሚስትክ ላይፉን እያየች ነው። አዎ ቤት ተከራይቼ ልኖር ነው ስጠብቅ ትመጣለች። ታዲዩን ሳፋዩን እያመታታች እንዳትመጣብኝ ብላኛለች። ነፍሰ ጡር ናት። እኔ እኮ አሁን ሰው ልኬሽ እንግልና እሱ ከመጣ እኔ ራሴን ገላለሁ ስላለች አልገባም። እሱን ተይው፣ የእሷን ተይው አልሄድም። ድምፅክ ይረባበሻል። ሙባረክ ንፋስ አለ። ሙከየፍ ይሁን የመኪና ኤሲ ይሁን መስኮት ይሁን አላውቅም። ድምፅክ ይረብሻል። የሆነ እንደ አበላ ቡኜ ቁጭ ብዬ ለእናንተ አሁን ተስተካከለ። ዘግቼ ቁጭ ብያለሁ እኮ እንትኑን እያፈንከው ነው። ይኸውልህ ማይኩን እያፈንከው ነው። እሺ ኦኬ። አሁን እኔ ከሷ የምፈልገው ምንድን ነው? ከሷ የምፈልገው እውነትም እናት ካላት እኔ ቀንና ማታ ለስራ እንደምዞር ታውቀኛለች። አፌን የምከፍተው እረፍት ሰዓቴን ነው። ላይቭ ላይ የምመጣው ምረዳው እረፍት ሰዓቴን ነው። ስሜን ያጠፋችሁን እውነትም ሴት ልጅ ናት እሰራላለሁ ብለሽ እኔ ስልክ አላጠፋሁም። አንደኛ ደረጃ ማለት ነው። እኔ ስልክ አላጠፋሁም። ገባክ? ስለተናደድኩ ነው ብዙ ነገር። እኔ ስለ ብርም ስለ ወርቅም ማውራት ፈልጌ አይደለም። ስለ አይዴ ብቻ ማውራት ነው ፈለኩ እዚህ ላይ ማለት ነው። ግን ሴት ልጅ ትናደዳለች። ከተናደድሽ ደግሞ ብዙ ነገር ነው የምታወሪው። እኔ እናደዳለሁ በጣም። እንዳልሰጠሽኝ አምነሽልኛል ማለት ነው። ተናደሽ ነው እንጂ አላህን ፍሪ። ነገ መቃብር አለ፣ ጨለማ አለ። ብቻችን ነው ጨለማ ውስጥ ከስራችን ጋር የምንገባው። አላህን ፍሪ። ነገ ልጅ ታገኛለሽ፣ ወንድ ልጅ ታገኛለሽ። ሆድሽ ላይ ምን እንደምታረግሽ አታውቂም። ነገ አላህን ፈሪ ከሆነ ራሴን ለማጥፋት ትንሽ ነው ቀረኝ።
ስማኝ እኔ እኮ ማለት ነው አንተ ጋር የትም ይሁን እኔ መቸኛል ችግር የለውም ግን ማለት ነው ስለ ብሩ ስለምን ማውራት ፈልጌ አይደለም ስምክ መፍታት ማጥፋት ፈልጌ አይደለም ስለተናደድኩ ነው ገባክ እና አሁንም ቢሆን እኔ ምንም አልልም ካትፈልግ አንተ ጋር እኖራለሁ ካልፈልክ ነው ምንም ችግር የለኝም ግን እኔ አንድ ነገር ነው ፈልገው አንድ ነገር ይመቸኛል ስትይ መርያም ካንተ ጋር የትም ይመቸኛል ስትይ ቤት መከራየት አቅም ከሌለክ መኪና ውስጥም ቢሆን ካንተ ጋር እኖራለሁ ነው አዎ እሱ ጋር የትም ብኖር ይመቸኛል ምክንያቱም እኔ እሱ ብዬ ነው መጣሁት እዚህ ምንም የለኝም እኔ አሁን እኔ እዚህ ሀገር የትም የለኝም አክስትም የለኝም ጓደኛ ምንም የለኝም ቆይ ዘጠና ጊዜ ለሱ ብዬ አትበይ አንድ ቀን እኔ አንድ ቀን አንቺም ማለት ነው የሆነ ሙዚቃ ከፍቼ ትዝ ይልሻል እኔም በማለት ላይ የሾው ስቃይ ፈተና የሚለው ሙዚቃ አልጋበዝኩሽ ከልቤ ነው ብዬ ተናገሪ ጋብዤሻለሁ አልጋበዝኩሽ አሁን እኔ የምፈልገው ወይ ፍቅር በቃ ተናዳ ነው በጣም ስለምትወድቅ አንተም ብላ ነው ከኢትዮጵያ የመጣችው ዱባይ ላይ ምንም የለኝም ማንም የለኝም ብላለች ሀቂቃውን ታውጣ አወጣች እኮ ተናገረች እኮ ከዚህ እኔ ማለት ነው ለሱ ክፉ ነገር አስቤ ማላቅም በፊትም አላስብም ሴት ልጅ ደግሞ ከተናደደች ብዙ ነገር ታወራለች ብዙ ነገር ትናገራለች እኔ ቅድም ማለት ነው ለአንቺ ፎቶ ነው ላኩ አይደል ያ ፎቶ ከላኩ በኋላ በጣም ነው ጸጸትኩኝ ምክንያቱም ለዚህ ነገር ማውራት ስለማልፈልግ ማለት ነው እኔ ለአይዴ ብቻ ተናድጄ ነው መጣሁት ቪዲዮ የሰራሁት ለአይዴ ነው ምን ፎቶ እኮ ማንኛውም ወንድና ሴት እኮ እንደዚህ ያሳልፋል ኖርማል ነው ምንም መጥፎ ነገር አይደለም ይላክሽ ምንም አይደለም አዎ ሌላ ነገር ደግሞ እኔ እሱ ያስቀመጠኝ ቦታ ለምግብ ለመጣጣት ለምናምን ተቸግሬ አይደለም እኔ አንደኛ የኔ ብሶት ማለት ነው እኔ በጣም ብሶተኛ ነኝ ምክንያቱም እወደሃለሁ አብረን ጊዜ አላሳለፍነ አብረን አናወራም ምናምን ጊዜ አይሰጠኝም በቃ ይሄ ነገር ያናድዳል ትረዳኛለሽ ብዬ ነው የማስበው ሰሚራ ማለት የመጀመሪያ ሚስት ሰሚራ ነው ስሟ በእናትሽ ሀቢባ ወላሂ ራስን አጥፋ ካልሽ በስተቀር እንደዚህ ነገር እንዳትሞክሪው መጣቻ ምን ላድርግ ሰሚራ ሚስት ኖ ወላሂ ላዚም እንጣላለን ከእሷ ጋርም እንጣላለን እዚህም ለቅቄ መውጣቴ ነው አስገብተሻል አበባ እየላከች ነው እሺ ምን ላድርግ አታስገቢያት ለምን አታስገቢያት አልኩሽ እኔ እዚህ ጋር አበባ እየላከች ነው እንዴ ለምን ይሄ ፌር አይደለም ከሁለቱም ጋር እኮ መታረቅ ትችላለህ እሺ አለ 40 አይደል ነው የምትሉት ሪካርድ እንድትደረግ ስለማልፈልግ ነው ችግር ካላት ሀቢባ ፎሎ አድርጊያትና በውስጥ አናግሪያት አይ ውስጥ አልሄድም እኔ ሁሉንም ሰው ማለቴ ተጎዳው የምትለው ነገር ካለ ችግር የለውም ይዘሻል ነገ ነኝ ፈቅጃለሁ ተጎዳው የምትለው ነገር ካለ ችግር የለውም ይዘሽ ሙባረክ ምንድነው ችግሩ እዚህ ጋር ሁለቱም ተስማምተው ችግሩ ቢፈታ ምን ችግር አለ ያው ሰሚራ አበባ እየላከች ነው ስለዚህ ሁለቱም ሚስቶችክ ናቸው ሃይማኖትክ ይፈቅድልካል ስለዚህ ምንድነው ችግሩ እሷ እስማማ ምን ለማናገር ቆይ ልደውልላ መጀመሪያ ሁለተኛ ቤት አትከራይ ወጪ አታውጣ ትምጣኔ ጋር ልትል ቢሆንስ ላ አትልም በፍጹም አትልም ለምን ይሄማ ፌራ ሰሚራ አበባ እየላከች ነው ህዝቡም ድምጽ እየሆናት ነው በህዝብ ድምጽ ተጠርቶ መግባት አለባት